የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ እንዲሁም ሰላም በብዙ ሃይማኖት ማህበረሰብ የሚል መጽሐፍ በቅርቡ አሳትመዋል። ሊቀ ትጉሃን ቀሲስ ታጋይ ታደለ እንግዳችን ናቸው፣ እዚህ ይገኛሉ። ቀሲስ በቅድሚያ እንኳን ደስ ያሉት። ሰላም የሚል ርዕስ ያለው በብዙ ሃይማኖት ማህበረሰብ ሰላማዊ ማህበረሰብ በመገንባት ውስጥ የእምነት ሚና የሚል የሁለቱንም ሃይማኖት እስልምናንም ክርስትናንም የሚወክል መስቀሉን ጨረቃውን ያለው የሁለቱም ሃይማኖት ደግሞ ተልኮ ዋናው ማጠንጠኛው ሰላም መሆን በሚያመላክት መልኩ እርግብ በተቀመጠበት መልኩ መጽሐፍ ጽፈው አውጥተዋልና ከባድ ነው መጽሐፍ አሳትመው ማውጣት። እንኳን ደስ ያሉት ማለት ፈልጋለሁ። በቅድሚያ እንኳን አብሮ ደስ አለን። በጣም አመሰግናለሁ። የእርሱ መጽሐፍ መነሻ እናድርግና ሰሞኑን እንግዲህ ከሳምንታት በፊት በእስልምና እምነት ዘንድ ታላቁ ረመዳን በዓል ተከብሯል፣ ጾሙ አልፎ አሁን ደግሞ የፊታችን እሁድ ደግሞ ብርሃነ ትንሣኤውን ለመላው ክርስትና እምነት የሚያዩበት በዓል ትልቅ በዓል አለ። ሰሞኑ ህማማት ላይ ነው ያለነው። ዜናዎቻችንም እዛ ላይ ያተኩራል። ገጽ 224 ላይ የበዓላት አከባበር እንደ ውይይት መድረክ የሚል ሀሳብ አለ። የኢትዮጵያ የሃይማኖት ማህበረሰቦች ብዙ ጊዜ አንዳቸው የሌላውን በዓላት በአንድነትና በመከባበር ያከብራሉ ይላል እና እዚህ ሀሳብ ላይ ስናነሳው መረዳዳት የሚለውን ሀሳብ እናገኘዋለን እና ይሄ እንዴት ይታያል? እውነት ለመናገር ጥሩ ርዕሰ ጉዳይ ነው ያነሳህልኝ። በኢትዮጵያ ኮንቴክስት ባለው ነባራዊ ሁኔታ እምነት ተቋማት በጋራ የተገነቡበት ሙስሊም ማህበረሰብ የክርስቲያኑን ቤተክርስቲያን መስሪያ ቦታ በመስጠትና በመገንባት ክርስቲያን ማህበረሰቡ የሙስሊም መስገጃ ቦታ ወይም መስጊድ መገንቢያ ቦታ በመስጠትና በመገንባት ኢትዮጵያ ለሺህ ዓመታት አብራ የተሻገረችበት የኖረችበት ብቸኛ ከዓለም ያውም በዚህ ጉዳይ ላይ በመከባበር እሴት በአብሮነት እሴት እንደ ኢትዮጵያ የሚጠቀስ ሀገራት ጥቂት ናቸው። ይህ ደግሞ እምነት ተቋማቱ አብሮ መኖር ብቻ ሳይሆን ደግሞ ማህበረሰቡ እንደ ማህበረሰብ የተለያዩ ብዝሃ ሃይማኖት ያለባት ሀገር፣ ብዝሃ ማህበረሰብ ያለባት ሀገር እንደ ኢትዮጵያ ኮንቴክስት ስንመለከተው በዓላት በመጡ ቁጥር አብረው እንኳን አደረሰ መባባል። ለምሳሌ የሙስሊሙ ማህበረሰብ አጽዋማት ባለፈው ወራት ክርስቲያኑ አፍጥርን የተለያዩ እገዛን አብሮ የመደገፍ የመደጋገፍ እሴቶቹን ሲያጎለብት እንደነበረ አይተናል። በክርስትና ሃይማኖት ደግሞ ሙስሊሞቹ መጥተው የክርስትና በዓላት በሚከበሩበት ሰዓት ባሳለፍናቸው የአደባባይ በዓላትም ጭምሮ ብናያቸው ጥምቀት በዓል በሚወጣበት ጊዜ ሙስሊሙ ውሃ፣ ዳቦ፣ መንገድ በመጥረግ አካባቢ በማጽዳት የጥምቀት በዓል ማክበሪያውን አውዱን በማስተካከል ያሳለፉበት ሁኔታ ይሄ የእናንተ ሚዲያ ተገኝቶ ያሳየበት ሁኔታዎች እንዳሉ አይተናል። በክርስትና በምናይበት ሰዓት በእስልምና በዓላት ሄደው የኢድ ሶላት ቦታዎችን የማጽዳት ስራ፣ የመተጋገዝ ስራ አብረው ደግሞ የኢድ በዓላት በሚከበርበት ጊዜ የእንኳን አደረሰ የመባባልና በዓላቱን የጋራ የማድረግ ምንም በሃይማኖት ቢለያዩም በአብሮነት እሴት የተገነቡ መሆናቸውን የማይነጣጠሉ የተንሰላሰሉ ሁለቱም አብሮነታቸው ለዘመናት ከአንድ ቤት ውስጥ ቅድም በዜናውም ሲያልፍ እንዳየነው ከአንድ ቤት ውስጥ ሙስሊምና ክርስቲያን በጋራ የሚኖሩበት የተሳሰሩ የተዋለዱ የተጋመዱ በደም የተሳሰሩ እንዳሉ የምንመለከትበት አውድ ስለሆነ ይህንን አብሮነታችንን ከማስቀጠል አኳያ እዛ ላይ ያለውን ፕራክቲካል ፒስ ነው፣ ትክክለኛ በተግባር እየተረጋገጠ ሰላምን ነው እዛ ጋር ያየነው እና እኔም በመጽሐፌ ላይ ለማንሳት የፈለኩት እነዚህን በሚመለከት በአብሮነት እሴት የተጋመደው ማህበረሰብ በቀላሉ የምትነጣጥለው እንዳልሆነና ይህንን ከማስቀጠል አኳያ ያሉን ክፍተቶች ይህንን ለመበረዝ የተሰሩ ብዙ ሴራዎች አሉ። ሰላማችንን ከማደፍረስ አኳያ እምነት ተቋማትን ለመነጣጠል የተሰሩባቸው ሁኔታዎች አብሮነትን አብረው እንዳይሄዱ፣ አብረው እንዳይኖሩ፣ አብረው ተከባብረው እንዳይዘልቁ እዚህም እዛም ቤት የመበሻሸቀን ስራ ለመስራት የሚያሴሩ ስላሉ ይህንን ደግሞ ተግባራዊ ሰላም በእምነት ተቋማት ውስጥ በማህበረሰብ ውስጥ እንዴት እንዳለ ደግሞ እውነታውን ይዘን የምንሞግትበት ከዚህ አውድ ውጭ እንድንሄድ ለሚፈልጉ አካላት ኖ ይሄኛው መንገድ አባቶቻችን ያልሄዱበት መንገድ መሆኑን በተግባር በመጽሐፉ ላይ አመላክቻለሁ ብዬ አስባለሁ። ትክክል ነው። በተለይ አንዳንዴ ሶሻል ሚዲያ ላይ የምናያቸው ነገሮች ሃይማኖተኛ ነው ብለው የሚወራወሩት ነገር ትንሽ አፍ የሚያስይዝ ነው። ቀሲስ አሁንም መጽሐፎት ላይ ልቆይ 227 ገጽ ላይ የጋራ ብሔራዊ ማንነት የሚል ተራ ቁጥር 3 ላይ የበይነ ሃይማኖት ትብብር ጥቅሞች፣ ማህበራዊ ትስስር፣ ባህል መበልጸግና ብሔራዊ ማንነት በሚል ስር ማለት ነው። ኢትዮጵያ ውስጥ የሃይማኖት ብዝሃነት
በብሔራዊ ማንነት የተሸመነ ሲሆን ይላል። የበይነ ሃይማኖት ትብብርም ይህን ሁሉን አቀፍ ራዕይ ያጠናክራል። የሃይማኖት ማህበረሰቦች በጋራ በመስራት ብዝሃነትና አንድነትን ለሚያከብረው የጋራ ኢትዮጵያዊ ማንነት ያላቸው ቁርጠኝነት ያረጋግጣሉ ይላል። የጋራ ብሔራዊ ማንነት ከሃይማኖት አንጻር ሲታይ ማጠንጠኛው ኢትዮጵያዊነት ነው ወደሚለው መደምደሚያ ይወስደናል። እውነት ነው። ለምሳሌ ኢትዮጵያ ባለፉት ዘመናት የዛሬ 100 ምናምን ዓመት እንኳን ወደ ኋላ ብንሄድ የአድዋ ድል የጋራ ማንነታችን ነው፣ ሀገራዊ ድላችንም ነው። ለአገር የተከፈለ የጋራ ለሀገር የተዋለ ውለታ ነው። ስለዚህ በዚህ ላይ ብዝሃ ሃይማኖት የተለያዩ ሃይማኖቶች በዚህ ላይ ሱታፌ ነበራቸው። ሙስሊም ክርስቲያኑ በጋራ ተዳምተዋሉ፣ በጋራ ተዋድቀዋሉ። ለአንድ ቤተ እምነት ብቻ የሚሰጠው አይደለም። ስለዚህ የጋራ ሀገር ላይ የጋራ ትርክት አለን፣ የጋራ የወል ማለት ነው፣ የጋራ የሚያገናኘን እና ወደ ጋራ የሚያመጣን ጉዳዮች አሉ ማለት ነው። እና ከዛ አኳያ ስናይ ኢትዮጵያዊነት ላይ ስሪታችን፣ ማንነታችን፣ መሰረታችን ኢትዮጵያዊነት ነው። ስለዚህ ኢትዮጵያዊ ነው። ኦርቶዶክሱም፣ እስልምናውም፣ ኢቫንጀሊካኑም ስናይ ኢትዮጵያውያን ናቸው። በሀገር ጉዳይ በሚመጣ ጉዳይ ኢትዮጵያዊነትን በማስቀደም ሀገር መቼስ ሳይኖር ሃይማኖት ይኖራል ብላ አታስብም። በሌላ ሌሎችን ማየት ስለምንችል ሀገር የፈረሱ ሀገሮችም ስንመለከት እምነት ተቋማቱ መጀመሪያ የሚፈርሱ ናቸው የሚሆኑት ማለት ነው። ሰላም በሌለበት አውድ ሃይማኖትን ማራመድ የምንችልባቸው ምንም አይነት እውነታም ሊኖር አይኖርም። ቢኖርም እንኳን የውሸት ነው የሚሆነው። ስለዚህ ሀገርን የጋራ አድርገን ከያዝንና በማንነታችን ውስጥ እዛው የተለያየ ልዩነታችን እንደ ጸጋ ወስደን ነገር ግን በጋራ ትርክቶቻችን በጋራ በወል በምናደርጋቸው ነገር ላይ ወደፊት የሚያመጡን ሀገራዊ ማንነትና ስሪት ነው ብለን ስለምንወስድ ነው። ስለዚህ ከዛ አኳያ ነው ይህንን ርዕስ መርጠን በዛ ጉዳይ ላይ ኢትዮጵያዊነትን እያስቀደም ከዛም ያሉት ልዩነቶች ካሉ በዛ ውስጥ አቅፈ እንደ ጸጋ ወስደ ሳንነካከስ፣ ሳንጣላ፣ ሳንጋጭ በፍቅር ተሳስረን አባቶቻችን ትላንትና ነጭ ወራሪ በመጣበት ሰዓት ፊት ለፊት ተጋፍጠው ክርስቲያኑ ታቦተ ሕጉን ይዘው ወጥተው፣ ሙስሊሙ ጸላቱን ቁርአኑን ይዘው ወጥተው ሁሉም ሀገራዊ በሆነ ጉዳይ ላይ በጋራ ዘምተው ድል አድርገው እንደተመለሱ እኛም ኢትዮጵያውያን እዚህ አሁን ትልቁ ወራሪ ጠላታችን መቼስ ነጭ ይመጣል ብለን አናስብም። ትልቁ ጠላታችን ለኛ ዘረኝነት ነው፣ ክፍፍል ነው፣ አድመኝነት ነው፣ ጥል ነው። እነዚህን የመሰሉትና ድህነት ነው። ድህነታችን ላይ እንዴት እንዘምታለን? እንዴት ከችግር እንላቀቃለን? እንዴት ከተረጂነት እንወጣለን? ውስጣችን ያለው ቁጭት በቃ ከድህነት መውጣት አለብኝ፣ የማንም የነጭ እርዳታ የማንም ጠባቂ መሆን የለብንም። ያንን ለማድረግ ደግሞ በጋራ የምንገነባው ሀገር የሚሆን ይገባል እንጂ በትናንሽ አጀንዳዎች አሳይመንት እየተሰጣጡን እየተከፋፈልን እየተለያየን የምንሄድ ከሆነ በሃይማኖት እየተከፋፈልክ በማንነት እየተከፋፈል በጎሳ በወረዳ በቀበሌ እየተከፋፈልክ የምታሳካው ኢትዮጵያ አለች ብለን ስለማናስብ ነው። ስለዚህ ኢትዮጵያ የምናስብ ከሆነ የጋራ በምናረጋቸው ጉዳዮች ላይ ልዩነቶቻችን እየመከርን አሁን ትልቅ እድል ነው። ብሔራዊ የሀገራዊ ምክክር ኮሚሽን ተቋቁሞ አጀንዳዎቻችን ወደ ጠረጴዛ እንድናመጣ ሁሉም እድል ተሰጥቶታል። ስለዚህ ኢትዮጵያዊነት ላይ ለማስቀደም ከሆነ አሉን የተባሉ ጥያቄዎችን በማምጣት ልዩነቶቻችን እየፈታን ግን ኢትዮጵያን አስቀድመን ነው። በኢትዮጵያ ጉዳይ ቅድመ ሁኔታው ኢትዮጵያዊነት ብቻ ነው። በሰላም ጉዳይ ቅድመ ሁኔታው ሰላምና ሰላም ብቻ ነው። ለሰላም ሌላ ቅድመ ሁኔታ ማስቀመጥ የለብም። ለሀገር ሉዓላዊነት ሌላ ሀገራዊ አማራጭ ይዘ መምጣት የለብም። ሁለት እግር ያላቸው አማራጭ ሊሆናቸው ይችላል፣ ሁለት ሀገር ስላላቸው። እኛ ግን አንድ ሀገር ነው ያለንም ምርጫ አንድ ብቻ ነው፣ ያውም ኢትዮጵያና ኢትዮጵያዊነት ብቻ፣ ሀገርና ሀገር ብቻ። ከሷ ውጪ ሌላውን በውይይት በንግግር በመወያየት መፍታት የምንችልባቸው እድሎች አሉ ማለት ነው። ቀሲስ እንደ የመጨረሻ ጥያቄ ላድርገውና ሰሞነ ሕማማት ላይ ነው ያለው እንደ ክርስቲያን የክርስቶስን መከራ ክርስቲያን ምእመኑ ያስባልና ትንሽ ጸጥ የሚልበት ሰዓት ነው፣ ወደ ውስጥ የሚመለከትበት ሰዓት ነው። በዛዛ ስለ ሰላም ስለ ወንድማማችነት ማሰብ ትልቁ ነገር ነው። በተለይ ሰላም በማጥራት ረገድ የሃይማኖት ተቋማት ትልቁ ሚና ይወስዳሉ። ከዛም ባሻገር ግን የሃይማኖት ተቋማት የሚሏቸውን ነገሮች በመስማት ረገድ በመተግበር ረገድ የፖለቲካ ፓርቲዎች መንግስት ምንድነው ማድረግ ያለባቸው ይላሉ? ኢትዮጵያ እንደ እድል ሆኖ 98% አማኝ ያለባት ሀገር ነው። በአንድም በሌላም ክርስትናና እስልምና በብዛት የሚኖርባት ሀገር ኢትዮጵያ ነች። በኢትዮጵያ ውስጥ
የምንኖር እነዚህን ያህል ቁጥር ካለን ማጆሪቲው አማኝ ከሆነ 98% አማኝ ከሆነ ማለት ኦልሞስት ፓጋን የምንለው ጥቂት ነው ማለት ነው። የለም ማለት ወደ መባል ደረጃ የሚደርስ ነው። ስለዚህ አንደኛ ምእመናን በጾም ወቅት ብቻ ሳይሆን አሁን ህማማት ስለሆነ ብቻ ሳይሆን ሁል ጊዜም የአባቶቹን ድምጽ የእምነት መሪዎቹን ድምጽ መስማት አለበት። የአባቶችን ድምጽ የምንሰማ ከሆነ እንሰክናለን። ለምን? እነሱ ከራሳቸው አንቅተው ሳይሆን ከእምነት ተቋማቱ ከራሱ አስተምሮ ከመጻፍቶቻቸው ተነስተው ነው የሚነግሩን። የራሱን ሐሳብ የሚነግረን ሰባኪ ካለ እሱ የተሳሳተ ነው፣ ከራሱ ፍላጎት ከራሱ ስሜት። እኛ ግን አስተምሯችንን መሰረት አድርገን የእምነት መሰረታችን መጽሐፍ ቅዱስና ቅዱስ ቁርአኑን መሰረት አድርገን ከዛ ኮንቴክስት ተነስተን አባቶቻችን ልናደምጣቸው ልንሰማቸው ከራሳችን የግል ስሜት ወጥተን አንዳንድ ጊዜ ውስጣችን የሚነግረንን ሳይሆን እምነት ተቋማቱ አባቶቻችን የሚነግሩን መጽሐፍ ቅዱስ የሚነግረን ቅዱስ ቁርአኑ የሚነግረንን እየተቀበል መተግበር ይገባናል። ይህን ብናደርግ እናተርፋለን፣ አይጎልብንም በእርግጠኝነት። አባቶቻችን ካለመስማት ግን የሚመጡ ጉዳዮች አይተናል። ላለፉት 5-6 ዓመታት በቅርበት እኔም እንኳን እስከማቀው የሰሜን ጦርነት መካሄድ የሌለበት ጦርነት አባቶቻችን ካለመስማት የመጣና ወደ ግጭት የተገባበት ነው። ዝቅ ብለን እግር እስከ መሳም ድረስ የደረስንበት ጦርነት ነው ያሳለፉት። ሚሊየንስ ያጣንበት በትሪሊየን የሚቆጠር ሀብት ንብረት የወደመበት አላስፈላጊ ግጭት ነበረ። አባቶች እስከ መጨረሻ ቅታ ድረስ ዋጋ የከፈሉበት ነው። ስለዚህ አባቶችን አለመስማት ምን እንደሚያስከፍል አይተነዋል፣ ፕራክቲካል በተግባር ማለት ነው። ስለዚህ የእምነት አባቶቻችንን መጀመሪያ እንስማ፣ ከማዋረድ እንውጣ። ታላላቆቻችን አባቶቻችንን እንስማ። ከዛም ባለፈ በተለይ ወጣቱ ትውልድ በደንብ መቃኘት ያለበት ታላላቆችን በመስማት ላይ የተመረኮዘ ሊሆን ይገባል። ይህን ካላደረገ ያው አሁን ህማማቱ የምንለው እኮ ስገዱ፣ ጹሙ፣ ጸልዩ፣ ወደ ፈጣሪ እናንባ፣ እናልቅስ። ከሁሉም በላይ የፈጣሪ ኃይል ይበልጣል። ኢየሱስ ክርስቶስ ህማመ መስቀሉን ዛሬ ስናስብ የተሰቀለበት መስቀል ፍቅር ነው፣ እርቅ ነው፣ ሰላም ነው። በመስቀሉ የጥልን ግድግዳ ሰባብሮ በጣጥሶ የጣለበት ነው። ስለዚህ የምናስበው የኢየሱስ ክርስቶስን መስቀል ለክርስቲያኖች ነው። የኢየሱስ ክርስቶስን መስቀል በምናስብበት ጊዜ እርቅ፣ ሰላም፣ ፍቅር ነው የምናስበው። ግጭትን አይደለም፣ ጦርነትን አይደለም፣ መጋደልን አይደለም፣ መፈነቃቀልን አይደለም፣ ዘረኝነትን፣ ብሔርተኝነትን አይደለም። ስለዚህ እውነታው እሱ ከሆነ ያንን መስቀል የምንመለከት ሁሉ በእርቅ ላይ በሰላም ላይ የተመረኮዘ ማንነት እንዲኖረን እንድንገነባ ያስፈልጋል ማለት ነው። ይህ ከሆነ ደግሞ እንሻገራለን። በጣም ነው የማመሰግነው ሊቀ ትጉሃን ታጋይ ታደለ። በተለይ ብዙ ጊዜ በሃይማኖት ተቋማት ጸሐፊነት ሆኖ የምናውቀው አሁን ደግሞ ሰላም የሚል 3 ፊደል ያለው ግን ትልቅ ጉልበት ያለው ርዕስ ሰጥተው በ328 ፔጅ ቅንብብ ወይም ገጽ ቅንብብ ያለ መጽሐፍ ሁሉም ሊያነበው የሚገባ መጽሐፍ ስላበረከቱልን በድጋሚ በጣም አመሰግናለሁ። ዛሬ መሰረት ማድርገን የእርሶ መጽሐፍ ላይ ነው ስንወያይ የነበረው። እንግዲህ ቀጣይን ጊዜ ደግሞ እንደዚሁ በሃይማኖት ጉዳይ በሰላም ጉዳይ ላይም እንጋብዘውታለን። ጥሩ ቆይታ እናደርጋለን ብዬ ተስፋ አደርጋለሁ። አሁን ግን ለጊዜዎት በጣም አመሰግናለሁ። መልካም ምሽት።